በሰዓቱ እንግሊዝ ውስጥ በነበረው ውይይት መለስ ዜናዊና ኤርትራ ወክሎ ውይይት በተደረገበት ሰዓት ምንድን ነበር ያደረጉት? ራሳቸው ተስማምተው ከኢትዮጵያ ቀድሞ ማለት ነው ለዩናይትድ ኔሽን ደብዳቤ የጻፈው ማን ነው? ኃይሌ ወልደ ትንሳኤ the secretary general of Eritrea at that time። ኢሳያስ አፈወርቂ ቫይስ ሴክሬታሪ ጀነራል ነበረ። በብዙ ማስረጃዎች የተደገፈ የኢትዮጵያን ሉዓላዊ መብት በነገራችን ላይ ወደው ፈቅደው ነው ወደ ኢትዮጵያ የተቀላቀሉት። ከኢትዮጵያ ውጪ መኖር ስለማይችሉ የተቀላቀሉት በሰዓቱ። ምክንያቱም እኛ የምንፈልገው የባህር በር ብቻ ነበር በሰዓቱ። ምክንያቱም አሰብን ማን የሸጠው? ኢትስ ፕሪኮሎኒያል እንትን ነው፣ ትሪቲ ነበር አይደለም? የጣሊያን አንድ ድርጅት የሚሽነሪ ነው በነገራችን ላይ ድርጅቱ ራሱ ሪሊጂየስ እንትን ያለው ድርጅት ነው የገባው። ገብቶ ከገዛ በኋላ አሳልፎ ለጣሊያን መንግስት ነው የሸጠው ያሳለፈው። ያንን ደባ መቀልበስ ብቻ ነው የሚጠበቅብን። ነገር ግን እንዴት ነው መሆን ያለበት? እኔ ጦርነትን አልደግፍም። አሁን ልክ በ1998 እስከ 2000 የነበረውን ደርቲ ዋር እንዲደገም አልፈልግም። ኦኬ ይጨርሳሉ። ነገር ግን we need political and economic integration with the people of Eritrea, not with the government, with the people of Eritrea። ማን ይሄን የሚያደርገው? እኔ ብልጽግና ይሄን ያደርገዋል ብዬ አላስብም። we need unified የሆነ የኢትዮጵያኖችን ኢንተረስት ሊጠብቅ የሚችል መንግስት ያስፈልገናል። ያ መንግስት ግን ሊያደርግ የሚገባው ከኤሪትሪያኖች ጋር ዘለቄታዊ የሆነ መፍትሄ ሊያመጣ የሚችል ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን። በነገራችን ላይ በሰዓቱ ኢሳያስ አፈወርቂ እና የኤርትራን አላይድ ግሩፖች የነበሩት የሚያንቀሳቀሱትን ነገር ይቃወሙ ነበረ። ምክንያቱም ለሆርን ኦፍ አፍሪካ ዲስታቢሊቲ ምክንያት ትሆናለች ኤርትራ ተብሎ ማለት ያንን ነው እያየን ያለነው። ጽሁፎችን ስናነብ ስጋታቸው ያነበረ። አሁንም ምንድነው የሆነ ያለው? ሱዳን ጋር ያለውን ኤርትራ እጅ አለበት፣ ከሶማሊያ ጋር ያለውን ኤርትራ እጅ አለበት። ኢትዮጵያ ውስጥ አሁን እያንዳንዱ አሁን እያየን ነው። እነ ዳኒ እስራኤል they don't care፣ አይጨንቃቸውም። ህፃናትን ግራይንድ እያደረገ የሚገድል መንግስት እየደገፉ ኢትዮጵያ ውስጥ ያሉ ልጆች ተገደሉ አልተገደሉ they don't care about። ይርታቸው ስለ ምርቃት ነው አሁን የሚጨነቀው። አማራ ክልል ግን 5 ሚሊዮን ህፃናቶች ትምህርት ናፍቋቸዋል። እሱ ግን እዚህ የግራጁዌሽን ፕሮግራም ተጠርቶ ስለነበረ ያችን እንኳን ሳክሪፋይ ማድረግ አልፈልግም። ምክንያቱም የወጣው በመቼ ነው? መልአኩ ተፈራ ቂጡን ገርፎ ያባረረው ሰው ነው። የኔ አያት ሆኖ መጥቶ ስለ ኢትዮጵያ የሚያወራበት ቦታ የለም። ይሄንን ነገር በስነ ስርዓት ብናየው ይገባል። የናሽናል ኢንተረስት አዜ ናሽናል ኢንተረስት ነው፣ ውስጥ ባለው ጉዳይ አይመለከተኝም እኔ። ኦኬ ቴንክ ዩ አኪላ 6 ደቂቃ ነው እንደኔ። ኦኬ ኤኒዌይስ አይ ቲንክ እዚህ አሁኑ ላይ ፎከስ ላድርገው ወይስ የባለፈው ውይይት ላይ ሐሳብ ልስጥ? ደስ ያለ የተመቸ ላይ። ኦኬ ቬሪ ጉድ። አንድ ኤርትራ ወንድማችን አንድ ማሳወቅ እንፈልገው እንደ ዋና አማራ እኛ ጸባችን ከብልጽግና እንጂ ከኢትዮጵያ ጋር አይደለም። ሶ the way you came off ቶታሊ አገሪቷን አንደርማይን በማድረግ ነው። ይሄ ባይ ዘ ወይ ስህተትም ነው መቅበጥም ነው። ያ ሮንግ። ኦኬ አገሪቷን እንወዳታለን። ከኤርትራ በኩል የሚሰጡ በጣም ማናናቅ ከኢትዮጵያ ምን አገኛለሁ ምናምን የሚላል አብዛኛው የኤርትራ ስደተኛ ኢትዮጵያ ውስጥ ነው የሚኖረው። ምንም ስለተገኘ ሳይሆን ኢትዮጵያ ማልበስ ስለምትችል ማብላት ስለምትችል ማኖር ስለምትችል፣ ስለዚህ አገሯን በናቀ መልኩ አይሁን። አንዳንዴ ጽድቅ ብዬ ባዝላት ተንጠልጥላ ቀረች እንዳይሆን ማለት ነው። ኦኬ ስለዚህ እኛ እንደ ዋና አማራ ይሄን የምናነሳው ሆርን ኦፍ አፍሪካ ላይ ማይረባ ጦርነት ውጤት የሌለው ጦርነት እንዳይመጣ እንጂ ከኤርትራ የምናገኘው ጥቅም የለም። ኦኬ ከዛ አንግል አይደለም። ራስን በጣም ኮፍሶ ማየት አያስፈልግም። ነገ ፋኖም ስልጣን ላይ ቢወጣ በአሰብ ጉዳይ የኮርፖሬት ጉዳይ ነው። ወደቡን እንፈልገዋለን፣ እንወያያለን። በንግድ ትራንዛክሽን ከፍለንም ልንጠቀም እንችላለን። የተለያየ የሪሶርስ አሬንጅመንት ልናደርግ እንችላለን። ነገር ግን ኢትዮጵያ በዚህ ልክ በናቀ መልኩ መሄድ ስህተት ነው። ሊረዳችሁ የሚችለው አገሪቷ ላይ ያለውን የእብደት መንፈስ ሊያስታግስ የሚችል እንደኛ አይነት ቮይስን ታጣላችሁ። ዝም ነው የምንለው፣ ያጠፋችኋል። ኦኬ ስለዚህ በዚህ ልክ ይሁን፣ በተከባበረ መልኩ አገሪቷን ባትንቁ
ብልጽግና መናገር ትችላላችሁ። አይ ዶንት ማይንድ እኛን ስለሚገለን። አገሪቷን ግን አትናቁ። በጣም በሚደብር መልኩ ነው የተነገረው አገሪቷ የተነሳችሁ ማለት ነው። በጣም የምታስቀና ትልቅ ሪሶርስ ያላት ትልቅ ህዝብ ያላት ብዙ የተማረ ኃይል ያላት አገር ናት። ኢስት አፍሪካ ላይ ኢትዮጵያ ከሌለች ደህና ሀገር አለ እንዴ? የለም ዙሪያችን ላይ። ስለዚህ በዚህ ልክ ይታሰብ እና እንከባበር ነው የሚባለው። በዛ ልክ ይታይ። ሌላው በትናንትናው ዕለት የተደረገው አገዛዝ ይብቃ፣ which is ዲክታተርሺፕ ይብቃ፣ ብልጽግና ይቀጥል፣ ጦርነት ይቁም፣ ፋኖ ትጥቅ ይፍታ፣ በመጨረሻ ሰላም ይምጣ የሚል አቦይ ስብሃት ያደራጁት ኃይል በትናንትናው ዕለት ተገናኝቶ መክሯል። በምክሩም ላይ ያስቀመጠው ነገር በአገሪቷ ላይ ያለውን ጦርነት ሁለት ኃይሎች ይወስናሉ፣ ፋኖና ብልጽግና። ፋኖ የአገሪቷን ቫዮለንስ የማቆም እሺም ማለት እምቢም ማለት መብት አለው። መንግስት ተኩስ ቢያቆም ፋኖ ላይ ያቆም ይችላል። ፋኖ ተኩስ ካቆመ ግን መንግስት ተገዶ ተኩስ ያቆማል። ስለዚህ የኃይል ሚዛኑ ዛሬ ላይ ኢትዮጵያ ውስጥ ያለው ቀውስ፣ የኢኮኖሚ ቀውስ፣ የጦርነት ሁሉም ነገር ቁልፉ ያለው ፋኖ ላይ ነው። ቢኮዝ ፋኖ ተኩስ ካላቆመ መንግስት ቢያቆም ይዳዝም ማተር ፋኖ ወደ 4 ኪሎ መሄዱ ስለማይቀር፣ ስለዚህ የፋኖ ኃይል ትልቅ ሆኖ ሳለ በትናንትናው ዕለት ግን ፓወር ኖሯቸው ያየነው አቦይ ስብሃት እነ ልደቱ ምንም ጦር ያላዋጡ በአገሪቷ ቀውስም ላይ ምንም ላይ አክቲቪስት የሌላቸው ተከታይ ህዝብ የሌላቸው እነ ጃዋር ምናምን በጣም ፓወርፉል ሆነው በእኛ በኩል በፋኖን ወክሎ ሄዷል ያልነው ዘመነ ካሴ ስሙ እንኳን አርበኛ ተብሎ ሳይጠራ በንቀት አቶ ተብሎ በጣም ዲስሪስፔክት ሊትራሪ እንደው አማራው ወክሎ ሄዷል ከተባለ እሱ ነበረ የዛ ስብስብ መሪ ወይ የዛ ስብስብ ዋና ሰው መሆን የነበረበትና በዚህ ልክ ንቀት ያሳየ ነው። ያው አቦይ ስብሃት ያኮረፈውን ወይም 2018 የተባረረውን ኢህአዴግ የተለያዩ ሰዎችን ሰብስበው ለማምጣት ሞክረዋል። በዘመነ ካሴ ላይ ያሄቱ ሰይቴስ አብዛኛው አማራ ተቃውሞ አሰምቷል። ቢኮዝ አቦይ ስብሃት ገዳያችን ናቸው፣ እሳቸው እቅፍ ውስጥ ይገባሉ ብለን አስበንም አናቅም፣ ገምተንም አናቅም። ጊዜው አልረፈደም። እዚህ ውስጥ በሱም በቃሉ በገለጸው በዚህ አደረጃጀት ውስጥ በጋራ ለመስራት ለነገ የማይባልና ተጠናክሮ መቀጠል ያለበት የስትራቴጂክ አላያንስ እንዲኖር ጥያቄ አቅርቧል። ያ ማለት የአማራ ህዝብ ትግል ተላልፎ ወሳኞቹ በአሁኑ ትግል ላይ ምንም 5 ሳንቲም ያላወጡት አቦይ ስብሃት እንትና ማነው ልደቱ፣ ጀዋር፣ እነዚህ ሰዎች በሙሉ እኛ ትግልን ብቻ ሳይሆን በማህበረሰባችን ላይ ከዚህ በፊት አደጋ የደቀኑ ያስጨፈጨፉ በጭፍጨፋ ውስጥ እጃቸው ያለ ለወደፊትም ለምንጨፈጨፍበት ትርክት ስለው የሄዱ ሰዎች ናቸው። እዚህ ውስጥ ተካቷል። በዚሁ አጋጣሚ እንደ ዋና አማራ ዘመነ ካሴ ያደረገው ነገር እጅግ ስህተት የሆነ የአማራን ህዝብ እንደ ዋና አማራ የማይወክል እንቅስቃሴ አድርጓል። ስህተት ነው። ሌላው ማህበረሰብ እንዲረዳል የምንፈልገው የአማራ ፋኖ ገዳዮቹ ከሆኑት እና አቦይ ስብሃት የአማራን ህዝብ ለ2 ዓመት አዲስ አበባ ተቀምጠው ሲያስጨፈጭፉ ከአዲስ አበባ ሲያፈናቅሉ ከነበሩት እንደነ ጀዋር መሐመድ አይነት ሰዎች አማራ የሚባል የለም ክርስቲያንና ሙስሊም ነው እስላም ነው ሲሉ የነበሩትን እነ ልደቱን ጋር የመስራት ኢንተረስት የለው። ከነዚህ ጋር ስትራቴጂካል ላይ መሆን አይፈልግም። በሙሉ አቅሙ የራሱን ትግል ማሳካት የሚችልበት በቂ አቅም አለው። እነዚህንም ሰዎች ደግሞ ሜቢ ከልደቱ በስተቀር አብዛኛውን እዛ ላይ የነበሩትን ለፍትህና ለፍርድ የምንፈልጋቸው ናቸው። የጨፈጨፏቸው ሰዎች አስክሬን ባልበሰበሰበት አቦይ ስብሃት በፈጸሙት ወንጀል ይመሩት በነበረው በቲዲኤፍ ኃይል በወሎና በሸዋ ያለው ብሎም በጎንደር ያለው የአማራ ህዝብ አስክሬኑ ባልበሰበሰበት ሰዓት ዛሬ ላይ ከዚህ ኃይል ጋር ተሰባስቤ ድርጅት መሰረታለሁ የሚል አካሄድ ስህተት ያየነው። የአቦይ ስብሃት ትንንሽ ልጆች ተሰብስበው እሳቸው መሪነት ነው የመጡት። መጨረሻ ማሳረጊያውን ንግግር ያደረጉት እሳቸው ናቸው። ስለዚህ ይሄ አማራን የማይወክል ነው። በዚህ ውስጥ አንድነት ይባል የለም። በዚህ ውስጥ አንድ ሰራዊት ያላዋጡ ሰዎች በትግላችን ውስጥ
አቦይ ስብሐት የሰጡን ሰራዊት የለም፣ ልደቱ የሰጠን የለም፣ ጀዋርም የሰጠን የለም። ግን መሪዎቻችን ሆኖ ሊመጡ ነው። ለዚህ በር መከፈት አልነበረበትም። ይሄ ትልቅ ስህተት ነው። ፋኖ ራሱን ሌሎችን ፋኖ ከዚህ ራሳቸው መጠበቅና በራሳቸው አማራ ከአማራ ጋር ተጋግዞ ወደ 4 ኪሎ የሚያደርገውን ግስጋሴ ማድረግ አለበት እንጂ እኛ ፍትህ የምንጠይቀው ከሁሉም ኢህአዲግ ነው። ህወሓትም ኢህአዲግ ነው፣ ብአዴንም ኢህአዲግ ነው፣ ኦህዴድም ኢህአዲግ ነው እንጂ የትግራዩን ኢህአዲግ ህወሓትን የተዋ ሌላው የኦህዴድ ምልምል የሆነውን ጀዋርን የተዋ እና ሌሎችን አማራ ጠል ኃይሎችን ያቀፈ ትግል አርገንም ማናቅ ስንጀምርም እነሱን አስበን አልጀመርንም። አሁንም እያረግን አይደለም። ወደፊትም በድላችን ማግስት ለህግ መንፈልጋቸው ናቸው። ስለዚህ የተሰራው ነገር እንደ ዋና አማራ ሌሎችም ብዙ ኃይሎች ከጎናችን ናቸው። ከፍተኛ ተቃውሞ እያሰሙ ነው። በዘመነ ካሴ ላይ በአማራ የፖለቲካ ታሪክ ይቀር የማይባልና ከፍተኛ የሚባል ቀይ መስመርን ያለፈ ስህተት ተፈጽሟል ማለት ነው። ያን እንደ ዋና አማራ እንደግፎ ብዙ አማሮችም ከጎናችን ናቸው ብለን እናስባለን። ቴንክ ዩ። በነገራችን ላይ እኔ ከዋና አማራዎች ጋር ማውራት እጅግ በጣም የሚቀለኝ ለምሳሌ ድርጅት ናቸው። እያንዳንዱ ትንታኔ ከድርጅታቸው አንጻር ነው የሚነግሩ። ጠዋት ሌላ ከሰዓት ሌላ፣ ከሰዓት ከበደ የሚባል ሰውዬ የሚያዘውረው ማታ አየለ የሚባል ሰውዬ የሚያሾረው ምናምን አይደለም። የሆነ ኦርጋናይዜሽን ነው። ስለዚህ ሌሎቻችሁም እንደዚህ መሆን አለባችሁ። ቢያንስ ቅርጽ ሊኖራችሁ ይገባል። አሁን ለምሳሌ እያንዳንዱን ንግግራውን ናሬሽናቸውን ስማ። ከዋና አማራ አንጻር ይላል። ከዋና አማራ አንጻር፣ ከዋና አማራ አንጻር፣ ከዋና አማራ አንጻር ይሄ ነገር ትክክል አይመስለኝም፣ ይሄ ነገር ትክክል አይመስለኝም እያለ ነው የሚናገረው። እንዲህ ሲሆን ፖለቲካ ለመወያየትም ባርጌን ለማድረግ የተለያዩ ነገሮች ይቀላቸዋል። እና አትሊስት በፖለቲካው መስክ ነገሮችን ስላቀለላችሁልኝ ዋና አማራዎች እሱ ብቻ አይደለም። በነገራችሁ እኔ ከ5 ዓመት ገና ሲመጡ ጀምሮ እኔ ታውቃላችሁ፣ አብዛኞቻችሁ እኔ ጋር ነው የመጡት። ሲዋዥቁ አይቻችሁ አላውቅም። በቃ ሲዋዥቁ አይታችሁ ታውቃላችሁ? እንደዚህ ይሄ ወይ ናኪላ ወይ ዘራቆብ ሌላ ቤት ገብተው ጠዋት ሌላ ከሰዓት ሌላ ጀስት ከወጡበት ከድርጅታቸው አንጻር ነው ፖለቲካቸውን የሚሰሩት። የአማራ ትግል መመራት ያለበት በእናቱም በአባቱም አማራ በሆነ አጥንትና ደም እየመረመርን ነው ይለዋል። ተስማማለህ፣ ትከራከራለህ፣ አትስማማም፣ ትሄዳለህ። ይሄ የዋና አማራዎች እንትን ነው። ስለዚህ እዚህ ቲክቶክ ላይ ቢያንስ በቅርጽ ይዘው በሚያደርጉት ፖለቲካ ልታመሰግኗቸው ይገባል የሚል እምነት አለኝ። አቋማቸው ምንም ሆነ ምን እኔ አቋማቸውን ደግፋለሁ ደግፍም እያልኩኝ አይደለም። እኔ ማይ አላይመንት ኢዝ ዊዝ ማይ ካንትሪ ዊዝ ማይ ፒፕል አለቀ። የኔ አላይመንቴ ከህዝቤና ከሀገሬ ጋር ነው። ሀገሬን ከፍ ከፍ የሚያደርግልኝ ማንኛውም ሀገሬን ማስደፍር ይሄ ማይሽለጠለጥ ይሄ ጀስት በጎረቤት ሀገር በንቀት የሚታይ ምናምን ሰው ከሆነ በጣም ያሳዝነኛል። ሀሳብህ ምንም ሆነ ምን አገርን ግን መጠበቅ አለብህ የሚል እምነት አለኝ። የዛን ጊዜ እኔ ከአንተ ጋር ከጎን ነኝ። በተረፈ በምታደርገው የፖለቲካ መጫወቻ በምታደርገው የፖለቲካ ዲስኮርስ ገዢው ፓርቲ በአናቱ ትከለው፣ አገርን ግን ጠብቅ። አገሩን የሚጠላ ፖለቲከኛ ጤነኛ አይደለም። በቃ ኤርትራውያን ተመልከታቸው። ቅድም ሲናገር ሰምታችኋል። ብሩካ ኢሳያስ አፈወርቂ ቢገርፈን ይሻለናል ያው የፈለግ የመጨረሻ የቁርጥ ቀን ሲመጣ ሀገራችንን ነው የምንጠብቀው። ዊዶን ኬር ስለ ኢሳያስ አፈወርቂ። በሀገራችን ጉዳይ ላይ ግን ከመጣ ቅንድብህን እንሰልባለን እያሉ ነው። ቢያንስ እንኳን ቢያንስ የሆነ ኢትዮጵያዊነት ወኔ ያስፈልጋል እያልኩ ነው። እንዴት ያሉ ብሔርተኞች እንደመጡብን አላውቅም። ሆነ አገር መጥላት ትክክለኛ የብሔርተኝነት ማሳያ መስሎ ነው የሚታያቸው ለአብዛኞቹ። ስለዚህ እባክህ አንድ ሰው ጻፍልኝ ኮመንት ላይ የምናገረው ነገር ከገባ አገር መጥላት የብሔርተኝነት ማሳያ አይደለም በልልኝ። ወይም የምናገረው ነገር ከገባ ዘላ አሜን በል ማለት ያለው ነው። ከአኪላ ቀጥሎ ኦፒዲዮ ፕላስ አባወረ አሁን ነኝ ነው ካንተ ነው የጀመረው። ካንተ ጀመረ አንተ ሁለተኛ እኮ አኪላ በጨረሻ ጨርሶ አኪላ እኮ እያወራ ራሱ ነው ያልፎኝ ነበር። ስለዚህ ካንተ ነው የሚጀምረው ማለት ነው። ከዛ ኦፒዲዮ ነው። ኧረ እኔ ነኝ ሱራ ኖ ካንተ በፊት ነኝ ኦፒዲዮ አውርተሃል አይደል? አላወራም። ለጊዜው እኮ ነው እኔ ላይ ያዘው አይደለም ሶራ ነው። እኔ ነኝ እንደዚህ ነው። እኔ ነኝ። ከዛ ኦፒዲዮ ነው የሚቀጥለው።
ስለወረደ ነው ኦፒዲዮ የሰጠው ቅደም ተከተል ቴዲ ሶራ ኦፒዲዮ ብሩክ ዳኒ በጣም እጅግ ከከባድ ይቅርታ ጋር ከአቅም በላይ የሆነ ጉዳይ ስለገጠመኝ ካላችሁ ከሁለት ሰዓት በኋላ ተመልሼ ልግባ፣ ከሌላችሁ ደግሞ ነገ በሚመቻችሁ ሰዓት ልግባና ለአሁኑ ባሰናበታችሁ ሁላችሁም አንዳንድ ዙር ከሶራ ነው ሁለተኛ ዙር እየጀመረው ነው ሶራ ነው። ሁላችሁም ስለደረሳችሁ በዚህ ብንሰናበት ምን ይመስላችኋል? አንዳንድ ዙር ሄደን ነው ቴዲ እምቢ አትሉኝ? አይ እዚሁ ጋር ብናቆም ምን ይመስላችኋል? 3 ደቂቃ መሰናበቻ አስጠነና በቃ እንሄዳለን። 3 ደቂቃ ዳኒ ሆዱን ቆርጦታልና 3 ደቂቃ እያለ ነው። ፕሊዝ 3 ደቂቃ ወይ ደግሞ ካሜራውን ዝጋና እየወጣ እኮ ማውራት እኮ ትችላለህ። ግዴታ እኮ መታየት እኮ አይጠበቅብህም ቴዲ። እኔ ግን ያው እኔም መውጣት ያለብኝ ነገር ስላለ አመሰግናለሁ። ምናልባት ቡርቃ ወጡ እንደ እኛ እየሰደቡን ነው ቴዲ። እንዴት እንደዚህ ይሆናል? እኛ ተሳድበን ስድብ የተሰደበ የለም። እንደዚህ አይነት ስቴትመንት አልወድም። እየተሰደብን ስትል ለሚያደምጥ ሰው የስድብ ቤት ነው የምታስመስለው። ስድብ የሚባል የለም እዚህ። እነዚህ እውቀት ያላቸው